በቅድሚያ ለተሰጠኝ እድልም አመሰግናለሁ። ይሄ መጽሐፍ በዚህ መልኩ ለአንባቢ እንዲደርስ አስተዋጽኦ ላደረጉ እንደገናም ደግሞ ግንባር ቀደም ሚና ለተጫወቱ የከተማ አስተዳደሩም ጸሐፊውንም እንኳን ደስ አላችሁ እላለሁ። አመሰግናለሁ። የመጽሐፉ አብይ ርዕስ እንደምታዩት አድዋ ነው። አድዋ ይላል። ንዑስ ርዕስ ተሰጥቶታል። የኢትዮጵያ ዘመን ተሻጋሪ ድልና የወል ትውስታ። በጸሐፊነት እንግዲህ መጽሐፉ ላይ እንደተቀመጠው ዶክተር አሻግሬ ገብረወልድ በከተማ ከንቲባ ጽሕፈት ቤት ጋር በመተባበር የገጽ ብዛት ከ1000 በላይ ነው። ምናልባትም 1022 የሚል ጽሑፍ ሁሉ ታነባላችሁ። የምዕራፍ ብዛት 26፣ የህትመት ዓመት 2017፣ የታተመበት ቦታ እዚሁ አዲስ አበባ ነው። እኔ እንግዲህ በወፍ በረር ነው የሚሄድበት። ባልደረቦቼ እንዳደረጉት አይነት ዲቴል የሆነ ወይም ዝርዝር የሆነ እንትን አይደለም፣ ገራገር የሆነ ዳሰሳ እንደሆነ አድርጋችሁ እንድትወስዱ እፈልጋለሁ። ከርዕሱ ብንነሳ በንዑስ ርዕስ የተቀመጡት ሁለት ጉዳዮች አሉ። አንደኛው ድል ነው፣ ክስተቱን ወይም ታሪኩን ገላጭ ሲሆን፣ የወል ትውስታ የሚል ንዑስ ርዕስ ደግሞ አሁናዊ ፋይዳውን የሚገልጽ ነው። መጽሐፉ ሁለት ነገር ይዞ ነው የተጻፈው ማለት ነው። ለዚህ መጽሐፍ የጀርባ ማስተዋወቂያ በ3 የታሪክ ባለሙያዎች ተሰጥተውታል ወይም ተጽፎለታል። ከተሰጡት አድናቆቶች እኔም ብዙም ልዩነት የለኝም፣ ያንን እንዳለ ወስዳለሁ። ለምሳሌ ግሩምና ወደር የለሽ አበርክቶ ብለውታል። ግሩምና ወደር የለሽ አበርክቶ፣ እንደገናም የአካታችነት የትውስታው አካታችነት ደረጃው በጣም ከፍተኛ ነው ተብሎ ምስክርነት ተሰጥቶታል። መታሰቢያነቱ በየዘመናቱ ኢትዮጵያን ከውጭ ወራሪ ለመታደግ ለተሰዉ ኢትዮጵያውያን ወይም ሰራዊት ተብሎለታል። ከተዘረዘሩት የጦር አውድማዎች ውጪ የተዘረዘሩትን ቅድም ባልደረቦቼም ብለውታል፣ መጽሐፉ ላይም አለ። አውድማዎች ውጪ ከ1967 እስከ 1983 በሰሜናዊ የአገሪቱ ክፍል በተለይም በባህር ጠረፍ አካባቢ በዛሬው ኤርትራ በኢትዮጵያ ስም የረገፉትን ባንዲራ ለብሶ የወደቁትን መኮንኖች እንዴት አላያቸውም የሚል ስሜት ሽው ብሎብኛል። ተሳስቼ ሊሆን ይችላል። በመጽሐፉ የአጻጻፍ ቴክኒክ ላይ ልክ እንደ የጀርባ ማስታወሻ ጸሐፊዎች ሁሉ እኔም ብዙ አልገባበትም። ቢያንስ በአማርኛ ለተጻፈ መጽሐፍ የአማርኛ ዋቢ መጽሐፍት ርዕሶችን በእንግሊዝኛ መጽሐፋቸው ግን ግር ብሎኛል። በስነ ዘዴው ውስጥ አንድ ዋና ተመራማሪ፣ 43 ረዳት ተመራማሪዎች ብሎም ወደ 50 የሚጠጉ መረጃ ሰብሳቢዎች ተሳትፈውበታል። በዚህ ሂደት በድህረ 1928 በደረሰው የታሪክ መረጃ ውድመት ምክንያት ከኢትዮጵያ ወገን የተበረከቱ ቀዳማይ ወይም የመጀመሪያ ደረጃ የታሪክ መረጃዎች ማግኘት ፈተና መሆኑም ተነግሯል። ሌሎችም ብለውታል። ይህ የመረጃ ውድመት የፋሽስት ጣሊያን መንግስትን ተከሶበትም እንደነበረ ሁሉ ሳይቀር ተገልጿል። በሌላ ቋንቋ የተገኙ መረጃዎችን አገልግሎት ላይ መዋላቸውም ፍንጭ ተሰጥቷል። የመጽሐፉን ዓላማ በተመለከተ የአድዋን ድል ከኢትዮጵያ እይታ አንጻር መተረክ፣ አካታችነቱን መጠበቅ፣ ሁሉም መጻፍና ማንበብ የሚችል ዜጋ አንብቦ በሚረዳበት መንገድ ተብሎ ተጽፏል። ቋንቋውን በጣም ቀላል ነው። በዚህ መልኩ ተሳክቶለታል ማለት እችላለሁ። አወዛጋቢ ተደርገው የሚወሰዱ ታሪካዊ ግለሰቦችን ፈጽሟል ከሚባለው ግፍ ይልቅ ለሀገር ግንባታና ጠብቆ ማሻገር የዋሉት ውለታ አጽንኦት መስጠት ያስፈልጋል ተብሎለታል። የፖለቲካ መሪዎች ከሕጸጽ ሊነጹ አይችሉምና በሚል ዋናው ጉዳይ የጋራ ታሪክን ወርሰን በማክበር ላይ የተመሰረተ ነው። የዓለም እውነታውም ይሄው ነው። አንድነታቸውን ለማጎልበት ይጠቀሙበታል፣ ሌሎች ዓለማት ማለት ነው። በአጠቃላይ ታሪክ መጽሐፍ የሀገር ግንባታ ፕሮጀክት አንድ አካል ስለሆነ ይህ መጽሐፍ ይህንኑ ዓላማ እውን የማድረግ አንድ አካል ነው። የተሳካለት ስራም ነው እላለሁ። በቅርጽ ደረጃ 26 ምዕራፎች በ3 ትላልቅ ክፍሎች ከፍሎ ማየት ይቻላል። ከምዕራፍ 1 እስከ 15 ያለውን ስለ ጦርነቱና ስለ ድሉ የሚያትት፣ ከ16 እስከ 24 ያለውን የድሉን ፋይዳ፣
25 እና 26ን ስለ ትውስታው እንዴት እንደሚታወስ በይዘት ደረጃ በእኔ አገላለጽ በሰነፍ ወፍ በረር ብያለው። ወፍ በረር አሳሳች ቃል ስለሆነ ነው። አንዳንድ ወፎች በአየር እየበረሩ ሳር ውስጥ ያለ ጥቃቅን ነገር ስለሚታያቸው ላይላውን ስለዚህ እኔ ከሰነፎቹ ወፎች ቁጠሩኝና በሰነፍ ወፍ በረራ እይታዬ እንደተረዳሁት አካታችና አድዋን ከብዙ አንግል የተመለከተ መጽሐፍ ነው ማለት እችላለሁ። ለምሳሌ በመጀመሪያዎቹ ምዕራፍ ለጦርነቱ እንደ ሰበብ ወይም ቅጽበታዊ ምክንያት የሚነሳው የወጫሌ ውል ሰፊ ሽፋን ተሰጥቶት ተተንትኗል። እንደዚሁም በጊዜው የነበረው መንግስት ለአድዋ ጦርነት የተዘጋጀበትን ሁለንተናዊ አውድ ጥሩ በሚባል ደረጃ ተገልጿል። ከ1983 ዓመተ ምህረት ወዲህ ባሉብን የፖለቲካ መሳሳብ ምክንያት በአድዋ ድል መታሰቢያ አከባበር ላይ የሚታየውን የመሪዎችን ሚና የመዘንጋት ዝንባሌን በዚህ መጽሐፍ በፍጹም አናስተውልም። ንጉሠ ነገሥቱን ጨምሮ ዋና ዋና መሪዎችን እቴጌይቱንና 12ቱን ዋና ዋና የጦር መሪዎች በትክክለኛ መንገድ ትኩረት አግኝተዋል። የዚያኑ ያክል በጣሊያን በኩል የነበሩትን የጣሊያን የጦር ጀነራሎች ሚናና ዕጣ ፈንታ በዝርዝር ገልጿል። የክተት ጥሪው ይዘት እና የተላለፈበት መንገድ ሳይቀር በጥልቅ ግምገማ ተዳሷል። ትመማ ሞቢላይዜሽን ብዬ የተረዳሁት የተገለጸበት መንገድ ምስል ከሳች ነው። ተዋጊ አጋዥ ከማሰባሰብ በተጨማሪ ለድሉ ትልቅ አስተዋጽኦ የነበረውን የመረጃ የበላይነት ለማግኘት አበክረው መስራታቸው በትክክል ተገልጿል። እስቲ ይታያችሁ፣ ሀገር ነቅሎ ወደ ግንባር ሲሄድ ወታደር ሳይሆን ወራሪ ነው የሚመስለው። ስለዚህ ጦርነቱን ወይም ድሉን ከኢትዮጵያዊ መነጽር ለማየት የተደረገው ጥረት ተሳክቶለታል ማለት እንችላለን። በአካታችነት ደረጃ ወይም በአሳታፊነቱ ኢትዮጵያውያንን ከስራ መስክ አንጻር፣ ከማህበረሰብ የኑሮ ደረጃ አንጻር፣ ከጾታ ስብጥር አንጻር በተለይም የሴቶችን አርሶ አደሮችንና ሌሎች የተረሱ የሚላቸውን የማህበረሰብ ክፍሎች ሚና በጥልቅ ዘርዝሯል። ጦርነቱን ለመዋጋት ከመትመም አንጻር ብቻ ሳይሆን ከኋላ የቀረውን ገና ትኩስ ተሰርቶ ያላለቀ ወይም የተሰራ ሀገር በአግባቡ ተጠብቆ እንዲቆይ ስመጥር የፖለቲካና የወታደራዊ መሪዎችን በመመደብ ከጦር ግንባሩ እኩል ትኩረት መሰጠቱን በመጽሐፉ በግልጽ ተተንትኗል። አድዋ የመጨረሻው የማሸነፊያ አውድማ ሲሆን ከሱ በፊት የተካሄዱትን ውጊያዎች ለምሳሌ አምባላጄ፣ መቀሌና የመሳሰሉት በትክክል ተተንትነዋል። የአድዋ ድል ምን ያክል የመስዋዕትነት ድል እንደነበረም በመጽሐፉ ትክክለኛ ገለጻ ተሰጥቶታል። ከዚህ በተጓዳኝ ኢትዮጵያ አሸነፈች፣ ጣሊያን ተሸነፈች፣ እንዲህ እንዲሆን ዋና ዋና ምክንያቶችንም በዝርዝር አስቀምጠውታል። ለምሳሌ የአመራር ብቃት፣ አካታችነት ወይም አሳታፊነት፣ ደቡባዊ አጋማሽን ጨምሮ ማለት ነው፣ የመዋጋት ብቃት፣ እግረኛውንም ፈረሰኛውንም የሚጨምር ትብብር ወይም የአንድነት፣ የስለላ ስራን ጨምሮ የስነ ልቦና ወይም የሞራል ልዕልናን፣ ዲፕሎማሲውን፣ በተለይ ዘመናዊ የጦር መሳሪያዎች የተሰበሰቡበት መንገድ፣ ለጦርነት ሀብት የማሰባሰብ ስልትን፣ የአድዋ ድል ግማሽ ድል ነው ለሚሉትም ወይም ለምን እስከ ባህር አልዘለቀም ለሚሉትም እንዲሁ እስከ ምክንያቱ ሰፊ ምላሽ ተሰጥቶበታል። ለምሳሌ የሎጂስቲክ ውስንነት፣ ጣሊያን አሁንም ያልተነካ ጦር በባህር ጠረፍ እያራገፈች እንደነበረ፣ ገና በጅምር ያለ ሀገር በደንብ አለመጠናከር፣ በውጫሌ ውል ያጣላው ጉዳይ መልስ ስላገኘ፣ ኢትዮጵያ ብዙ ሰራዊት ስላለቀባት የሚሉ አሳማኝ ምክንያቶች ተዘርዝረዋል። ወደ የድሉ ፋይዳ ለዛሬው ትውልድስ ወይም የአድዋን ሌጋሲ ወይ ትሩፋቶች ምንድን ናቸው? የመጀመሪያው ነገር ሀገራዊ ታሪክ ለዓላማ የሚተረክ የሚዘገብ እንደሆነ ይማሩበታል። ለምሳሌ የጣሊያን ዘገባዎች ስለ ወታደሮቻቸው ጀግንነት እንጂ ስለ ጠላቶቻቸው ወይም ስለኛ ስለ ኢትዮጵያውያን ጀግንነት አልነበረም የሚተርኩት። እንደ አድዋ ያለን ድል ሁለተኛው ምናልባት ፋይዳ ብዬ የወሰድኩት እንደ አድዋ ያለን ድል ለማስመዝገብ ትልቅ መስዋዕትነት እንደሚጠይቅ መማር ይቻላል። ዝም ብሎ ማንም በወርቅ ሳህን ድልን አያቀብልም። በብዙ ሺዎች ኢትዮጵያውያን ሞተው ከዚያ እጥፍ የሚጠጉ ቆስለው ከቆሰሉትም በቁስሉ ምክንያት እየማቀቁ ሞተው ወይም አካል ጉዳተኛ ሆነው የተገኘ ድል ነው። ይህን ይማሩበታል።
ጦርነት ምን ያክል አውዳሚ እንደሆነና አማራጭ ሲጠፋ ብቻ የሚገቡበት ቢዝነስ መሆኑንም ይማሩበታል። ለማሸነፍ የመጀመሪያው ቅድመ ሁኔታ በሀገር ጉዳይ ላይ አንድነት መቆም መሆኑንም ይማርበታል። ብቃት ያለው አመራር ሀገሩን እና ሕዝቡን ለዘመን ተሻጋሪ ድል እንደሚያበቃም መማር ይቻላል። የፖለቲካ ኩርፊያ በመሪዎች እንጂ በሀገር ላይ አለመሆኑን በርካታ በዘመኑ ቅሬታ የነበራቸው አመራሮች ቅሬታቸውን ወደ ጎን ብለው ለሀገር እንደቆሙም ይማሩበታል ወይም ይታዘባሉ። የስነ ልቦና ዝግጅት ወይም ቁርጠኝነት ለድል እንደሚያበቃ የራስን እውነት ለዓለም የማስረዳት ዲፕሎማሲያዊ ብቃትም አለበት። አሸናፊ ሆነ ስትገኝ ዓለም እንደሚከተልህ ማሳያ ነው። ሌላኛው ፋይዳ የገዛ ሀገርን ለሌላ ወገን መሰለል ባለታሪክ እንደማያደርግ፣ ለራስ ሀገር ያንን ማድረግ ግን ባለታሪክ እንደሚያደርግ ከባሻ አውሎም ሕይወት መማር ወይም መረዳት ይችላሉ። የዓለምን ታሪክ የቀየረ ሀገር ባለቤት መሆን ምን ያክል አኩሪ እንደሆነና ያንን ታላቅ ሀገር አቃሎ ማየት ማናናቅ እንደማይገባም ወጣቱ ትውልድ ይማርበታል። ሁሌም በፖለቲካ ጨዋታ ለሀገራዊ የሚሆን ለዓለም አቀፋዊ ለፍጹም አሸናፊነት መሄድ የራሱ ችግር እንዳለው ይማሩበታል። የአዲስ አበባን ውል በጥንቃቄ በተለይ አንቀጽ 4 እና 5ን ስናነብ የዘመኑ የፖለቲካ መሪዎች ምን ያህል ዘመን ተሻጋሪ ወይም ትውልድ ተሻጋሪ እይታ እንደነበራቸው እንረዳለን። በአጠቃላይ አሁን ያለነው ኢትዮጵያውያን አሁን ባለን መልኩ ያለነው በአድዋ ምክንያት መሆኑን ይህ መጽሐፍ ይነግረናል። ድሉ የሚታወስባቸውን መንገዶች መጽሐፉ በነገስታቱ ዘመን፣ በደርግ ዘመን፣ በኢህአዴግ ዘመን፣ በወጣ ገባነት፣ በከፍታና በዝቅታ እንደየዘመኑ የፖለቲካ ርዕዮተ ዓለምና ነባራዊ ሁኔታ የነበረውን የአድዋ ትውስታ ካብራራ በኋላ በአሁኑ ዘመን ደግሞ አድዋን እንደገና የመስራት በትውልዱ አእምሮ ውስጥ ሕያው እንዲሆን የተደረገውን ጥረት አጉልቶ ያሳያል። በአጠቃላይ ለወል ትውስታ ለትውልዱ ፋይዳ እንዳለው እንማርበታለን። ምናልባት እስካሁን ድረስ አድናቆት ብቻ ስለሆነ ያልኩት ቢቻል በሚቀጥለው እትም በእኔ እይታ መጽሐፉን ምንም ሀሳብ ሳይቀነስበት ወይም ቴክኒኩና ቋንቋውን በማረቅ ብቻ ብዙ ገጾችን መቀነስ የሚቻል መስሎ ተሰምቶኛል። በጣም ትልቅ ስለሆነ ሞትን የሚያስንቁ የጦርነት ዘፈኖች፣ ቀረርቶች፣ ፉከራዎች በተለያዩ ሀገርኛ መጽሐፎች ውስጥ አሉ። እዚህ መጽሐፍ ውስጥ ጥቂቶቹ ብቻ ናቸው ያሉት። አንዳንድ የኩነት ገለጻ ስህተትም አጋጥመውኛል። አሁን እዚህ አልዘረዝራቸውም። ዋና ዋናዎቹ የጦር መሪዎች ከተለያዩ የማህበረሰብ ክፍሎች ከተለያዩ የጂኦግራፊ አካባቢዎች መምጣታቸው የውጊያውን ወይም ጦርነቱ የአሳታፊነት ደረጃውን በጣም ከፍ አድርጎታል። እዛም ላይ ትንተና መጨመር ይቻል ከሆነ እነዚህ የጦር መሪዎች የትውልድና የእንትን አካባቢዎችን ብዬ ነው። እንግዲህ ይህን ያህል ካልኩ ቅድም እንዳልኩት የሰነፍ ወፍ በረራ ስለሆነ ይበቃኛል። ለተሰጠኝ እድል በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።